በአደባባይ ሲጠራሩ ሙስሊም ለሙስሊም ታውቃላችሁ? ተሰምቶ ታይቶ የማይታወቅ ኦፊሻሊ የተጠራሩ የሉ። ድሮኑ እፎይ መጥቶ 5 ደቂቃ ይበቃኛል ያለ በጡ ዝም ብለው ነው የካቡት። 5 ደቂቃ ስላለ አውርቼ ይበቃኛል ብሎ መጥቶ ተቀጥቅጦ መነጽር አልያዝኩ ገልብጦ መነጽሩን ሁሉ አደረገው። ዋሸው። መነጽሩን ገልብጦ አደረገው። መነጽር ሲደረግ አይቻለሁ፣ አድርገናልም፣ በመነጽር ተጠቃሚ ነን። መነጽሩ ተገልብጦ አደረገው። እንዴት እንደሚያደርገው ራሱ እንዲህ ይላል፣ ጸጉሩን ይጨመድዳል፣ ምን ይላል፣ የሚገባበት ጠፍቶታል። ባዶ ከቶ ላከው። ይህንን ውሸት ከቨር ለማድረግ ስትሯሯጡ ገድል። እኔ ደግሞ የማያገናኘኝ ሰውዬ ዮኒ ማኛ ተከፍሎታል። እኔ ቀጠሮን አላስያዝኩ። ከኔ ጋር ቀጠሮ የላቸው። ትገባላችሁ ነው ያልኩት። ትገባለህ። አስገብቻለሁ። ወደድክም ጠላም ይህ እንደሚመጣ አውቅ ነበር። ሹራቡን ራሱ እንዲህ እያለ ሲያኝከው ነበረ። አይታችኋል? እርጥፍ እያደረገ ሹራቡን በልቶታል። አሳዩት በቪዲዮ። ይሄ ታውቀዋለህ? አልተገለጸም። ይሄን ታውቀው? አልተገለጸም። ይሄን ታውቀው? አልተገለጸም። ይሄ አልተገለጸም። ሙሉ መልሱ ባዶ የሆነ መልስ ነበር። እና እቺ ምንድነው ያደረገው? በዊክነሳቸው ገባ እዮዳብ ጉቶ። እቺን ሄደው የሚያለቅሱበት ቦታ ተፈልጎ ነበር። ዮኒ ማኛ ጋር አይቻልም። ታውቃለህ? እፎይ ይፋጃል። ከሱ ጋር መሳፈጥ ይከብዳል። አውቃለሁ። የእፎይን ችሎታ አውቃለሁ። ከእፎይ ጋር ትሳፈጥ። ከዛስ ጉቶ አለች፣ ጥቅማ ጥቅም የምትፈልግ ሊሆነች ልጥፍ የምትላት ነገር አለች። ጉቶ ሄዳ ልጥፍ። ለመጀመሪያ ጊዜ እዮዳብ ጉቶ ቤት 14,000 ሰው ገባ። 50,000 ሰው እኛ ቤት ይገባል። 30,000 ሰው ይገባል። 10,000 ሰው ብርቅ አይደለም። እኔ ብዙዎቻችን ቤት ይገባል። እንደዛ ሀቢባ ቤት፣ ዮኒ ማኛ ቤት እና ማነው ቤታዮ ቤት ይገባል። ይሄ ግልጽ የሆነ እና ቴዲ ሐዋሳ ቤት፣ ዮኒ ማኛ ቤት፣ ሀቢባ ቤት፣ ቤታዮ ቤት በሺዎች ይገባል። ዛሬ እንድታብድ ብዬ ነው። ቤታዮ ቤት ውሻ ይዛ መጣ። 26,000 ሰው ዱቅ ብሎ ነበር። የቤታዮ ውሻ ከእዮዳብ ጉቶ ሙስሊሞችን ሰብስቦ የተቀመጠበት በልጦ ተገኘ። የቤታዮ ውሻ ልደት ደምቆ ነበረ ከእዮዳብ ጉቶ ስብሰባ። ልድገመው አንድ የቤታዮ ውሻ ልደት ከእንትን ደግሞ አንዳንድ የቀናችሁ ሰዎች አላችሁ። እኔ አሁን ከቤታዮ ጋር እንመቻችም ታውቃላችሁ። ውሻዋን ልደት አከበረች ተብሎ የሚያለቅስም አለ ደግሞ። እኔ እኮ ሰው በምን እንደሚያኮርፍ እንኳን አታውቀውም። በምን እንደሚያለቅስ፣ ምን እንደሚያስኮርፈው፣ በምን ተነሳ ግራ እንደሚገባ። የውሻዬን ልደት ላከብር ነው ብላ ስለመጣች የቀወሱ ሰዎች ደግሞ አሉ። ሀቅ ተናገሩ። ስትናገር ቤታዮ ላሳት ካልደረሰችበት የራሷን ታሪክ እንደፈለገች ትጫወት። እንዴ ለሁላችንም ይበቃል እኮ ቲክታኩ ይበቃናል እኮ አይደል እንዴ? እስቲ እዮዳብ ጉቶ ምንድነው ጉቺ እያለ ውሻ አለው አንድ ይዞ መጥቶ አንድ ቀን 1,000 ሰው አይቶት ያውቃል? እዮዳብ ጉቶ ውሻ አለ ጉቺ ነው የምትለው ይዘህ ትመጣለህ የሚላል የለም። ሞጣ ምን ያሳብዳል? ሞጣም ሲያብድ ነበር። ቤታዮን እኮ 26,000 ሰው እያያት ውጪ አንቺ ሙሻ ነሽ እኔ ምን አገባ? ምን ያስለቀሳችኋል? እኔ እኮ በቪው የሚያለቅሱ ሰዎች ግራ ይገባኛል።
ቦታው ስለታየ ኮረንቲ የምትይዙ ሰዎች አላችሁ። መብቷ ነው። ለምን ውሻ አይደለም? ጥንቸልም አላት። ነገ ጥንቸልሽን በርዝዴ ላከብር ነው በይ። እንዲያውም አንዴ በሰላሙ ጊዜ ስናወራ ጦጣ ልገዛ ነው ብላኝ ነበር። እንዲያውም ስሙን እዮዳብ በይ። የጦጣውን ስም እዮዳብ ጉቶ ወይም ሞጣ በይ። ጥንቸሏን ደግሞ ነጭ ቅማል በያት። ጥንቸሏን ነጭ ቅማል በያት። በቃ ቤትሽ ዘመዶች አሉሽ፣ ሲደብርሽ ከእነሱ ጋር ታወሪያለሽ። እፎይ እፍፍ አድርጎ ሁሱን አስወጥቶታል። አፍፎ እፍፍ አድርጎ ከዛ ማልቀሻ ቤት ሲፈልጉ ዮኒ ማኛ እንግዲህ አላቃሽ ሊሆን አይችልም፣ በቃ አልገባኝም ምናምን ብዬ ላሻ ብላንካ አልኩ። አልቃሽ ይፈልጉ ነበረ። አልቃሹ ደግሞ ይሄ ሙባረክ የሚባለው አውጥቶ አሰጣላቸው። አሁን ኢምራን በደንብ ያውቃል እንደዚህ ማለቱ። እነሱ ቤት ተቀባይነት ስለሌለው ማንም ሌላ ሰው ሊያይ ስለማይችል ጉትዬን እንደ ክርስቲያን ነው፣ ኦርቶዶክስ አይደል። የተወያየው ከኦርቶዶክስ ጋር ነው። እዮዳብ ጉቶ ካልቪኒስት የሚባል ጴንጤ ነው። ካልቪኒስት ማለት ክርስቶስ መጀመሪያው መርጦናል፣ እግዚአብሔር መርጦናል፣ ከዚህ በኋላ ማንም በአናቱ ቢተከል ገነት አይገባም፣ ለተመረጡት ነው የመጣው ክርስቶስ ብለው የሚያምኑ ናቸው። ያው ከ47,000 ዲኖሚኔሽን አንዱ ናቸው። እያየን እንጨምራለን። ለሁሉም ነው የመጣሁት ብሎ ክርስቶስ እየተናገረ እሱ ግን ከ47ቱ ለአንዱ ነው ብሎ ይላል። ተግባባ። ይህንን የሚለውን የተወያያችሁት ከኦርቶዶክስ ሄዳችሁ የምታለቅሱት ጴንጤ ቤት የተወያያችሁ ከኦርቶዶክስ ጋር ጴንጤ ቤት ለቅሶ መድረስ ጀመራችሁ። ምን ማለት ነው? ስለዚህ ይህችን ነገር እፎይ በጣም በጣም የሚችል ጀግና ወንድም ነው። ይኸው ዛሬ አሁን ጥሪ የሚደረገው ከሙስሊሞች ነው። ሙስሊሞች ለሙስሊሞች ጥሪ እያደረጉ ነው። ለዚህ ነው ያበዱት። ሌላ ነገር የለም። ሌላ ነገር የለም። ስለዚህ አሁንም የምለው ምንድነው፣ እፎይ እግዚአብሔር ይጠብቅህ። ትልቅ ስራ ነው። አስከባሪ ነገር ነው። ከባድ ኬዝ ነው። በተለይ አሁን ጴንጤዎች ራሱ ብዙ ኦርቶዶክስን የሚተቹ አላገኘንም። አየው ፕሮቴስታንት ወንድሞች ተገርመው ነው የሰሙት። ፕሮቴስታንት እህቶች በጣም ተደንቀዋል። ለካ ኦርቶዶክስ ማለት ክርስትናን የምታስከብር ናት፣ ክርስትናን አንቱ የምታስብል ናት ብለው በደንብ ሲያስተውሉ ነበር። የምታስከብር ናት። አዩ ክርስትናን የምታስከብር ኦርቶዶክስ ትባላለች። ስለዚህ እፎይዝ በጣም ማንነት ያሳየ ብቃት ያለው የማይሽለጠለጥ የማያመቻመች የሆነው ነው ብሎ የሚናገር። ስለዚህ የዘመናችን ሐዋርያ ከጠራልኝ ይሄ ቅባት እያደረገ የሚሸውድ ሌባን አይደለም። የዘመኑ ሐዋርያ ማለት እፎይ ነው። ስንቱ በሞት እየተሳለበት ቆራርጦ ቢበሉት የሚደሰቱ እያለ ቅባት እየሸጠ ሐዋርያ የተባለ አይደለም። እፎይ ማለት እውነትን ተናግሮ ስለ ክርስቶስ መስዋዕት ቢሆን ስጋዬን እንጂ ነፍሴን አታገኙትም ብሎ ቃል በቃል ሶሻል ሚዲያ ላይ የተናገረ ድንቅ ሐዋርያ እፎይ። ማንም እንደ ጴንጤው ፓስተር ከመጣ ከሄደው አሽቃብጦ አይደለም። ስለ እውነት አደባባይ ቪዲዮ እያሳየ ፊት ለፊት እያየ የሚፋለም ስለ ክርስትና እፎይ ይባላል። የሚፋለመው ደግሞ በቃል ነው። ምንም ከተጻፈው እያነበበ ብቻና ብቻ የሚያስረዳ ወንድ ነው። በዛን የተጠላው። ስለዚህ ስለ እውነት ብትጠሉ ምንም
ይሄ ነው። ምን ይላል? ስለ ስሜ የተጠላችሁ ትሆናላችሁ የተባለው እፎይ ነው፣ ሌላ አይደል። እፎይ ነው የተጠላችሁ። ስለዚህ እፎይን በጣም አመሰግናለሁ። ለኦርቶዶክስ እንደዚህ አይነት ሐዋርያ አምላክ ስለሰጠን አመሰግናለሁ። እነ ዘርዓ ያዕቆብ በማታውቁት ነገር ባትገቡ ደስ ይለኛል። ዘርዓ ያዕቆብ ፖለቲካ ልሰራ ሁልጊዜ ዮዳ ጉቶ ቤት ታሽቃብጣል። አሽቃባጭ በእውነት ሌቭል አፕ አድርግ፣ እደር። ቪው ስለሌላችሁ አማራው አንቅሮ ስለተፋችሁ ቪው ፍለጋ ስትርመጠመጥ በተፈገኘው ቦታ ትሄዳለህ። እፎይ ግን መጥቶ አስረድተዋል። መጀመሪያ ስለ እፎይ ማወቅ፣ ከዛ በኋላ ስለ እፎይ መናገር። እፎይ የጀመረው ይህንን ነገር ለምን ኦርቶዶክስ ክርስቲያኖች ይታረዳሉ በሚል ነው የጀመረው። ሞር ሪሰርች ማድረግ ጀመረ። ለምንድን ነው የሚያርዱን? ዝም ብለው ማርዱን ምክንያት አለው እያለ ማጥናት ጀመረ። ማጥናት ካወቃ በኋላ መንቃት ጀመረ። ከዛ ኦርቶዶክስ ማህበረሰብን ማንቃት ጀመረ። ይሄ ነው ታሪኩ። በማታውቀው ነገር ገብተህ አጀንዳ ተሰጥቶት የመጣ ነው ምናምን ብለው ፖለቲካ ታደርገዋለህ። ቪው የላችሁም እናንተ። ለምን? አማራው አንቅሮ ተፍቷቸዋል። ቪው ፍለጋ ግን ውሸትን እውነት አድርገህ መምጣት የለብህ። ፖለቲካ ሁሌ መስራት የለብም። ማንም ያደንቃችሁ ፖለቲከኛ አይደላችሁ። በአማራ ስም ለመነገድ ነው የሚሸወድላችሁ የለ። የአማራ ልጅ አይሸወድም በእናንተ። ድሮ ብላችሁ ነበር፣ አሁን አንቅሮ አማራው ተፋችሁ። አሁን ቁማር ልትሰሩ በየቦታው ትልከሰከሳላችሁ። አንዳንዴ ቢያንስ ኦርቶዶክስ ነን፣ እንደ ኦርቶዶክስ ወንድምነት ከማመቆም አለብህ። እንደ ኦርቶዶክስነት ከማትቆማል። ስለዚህ እንደዚህ አይነት ችግር አለባችሁና ዘርዓ ያዕቆብ አስተካክል፣ ብሮ አስተካክል። ማንም የእናንተ ፖለቲካ ምንም ለፖለቲካ ተብሎ የመጣ ነገር አይደለም። ጥሪው የቀረበው ከነሱ ነው። ጥሪ ሲቀርብ ተቀብሎ ነው። አለቀ። እፎይ ምንም ያደረገው ነገር የለም። ይሳደባል ያሉት እነሱ ያሉትን እነሱ የጻፉትን አውጥተው ስላነበበን። ስለዚህ እፎይ ወንድማችን አንተ የእግዚአብሔር ስጦታ ነህ። እንደ እፎይ ያሉ ወንድሞችን ደግሞ እኔ መዝሙረ ያሬድን በውስጥ አውረዋለሁ። እንደ እፎይ ሞር በዚህ ጉዳይ ላይ ቢሰራ መዝሙረ ያሬድ የማይናደድ ሰው ስለሆነ የማይበሽቅ እፎይ ውስጡ ቆስሏል። ሰው አልተረዳውም ነበር። አሁን የተረዳው ከሶስት ቀን በፊት ነው እፎይን የተረዳን። ብዙዎቻችን አልተረዳን እና እንደነ መዝሙረ ያሬድ ያሉ ሞር እንደ እፎይ ያለውን ዕውቀት ቢኖራቸው አስባችሁታል? ለፕሮቴስታንት ድሮናችን መዝሙረ ያሬድ ታውቃላችሁ። ዘማርያም ድሮናችን ናቸው። ከባድ ሚዛኖች ናቸው። ከባድ አሁን ሌሎችም አሉ ትልልቅ የተባለ እነ ባሩኬ እነ ናቲ የሚባል ወንድም መምህር ኤፍሬም ምናምን የሚባሉ ድሮን መጥተዋል። አሁን እግዚአብሔር ይመስገን። አሁን በእስልምና ላይ የሚሰሩ ደግሞ ከባባር ልጆች እነ ክርስቲያን እየመጡ ነው። እፎይ ጋር በደንብ ተማሩ፣ በደንብ ወቁ። ስለዚህ በማንኛውም ሲመጣ ሙሉ ኢንፎርሜሽን ስላለ ለነገ አትቸገሩም። ማባበንስስ አትቸገርም። ኦርቶዶክስ ለሚመጣባት ሁሉ መልስ አላት ለሚመጣባት። አኬ የሚባል ጀግና አለ። አኬንም ይፈሩታል። ስለዚህ እግዚአብሔር ይመስገን በመጨረሻው ሰዓት ኦርቶዶክስ እያበበች ነው። እንደምታዩት በጣም እያበበች፣ ስንት ሴራ ተሰርቶባት ኦርቶዶክስን ማጥፋት አይቻልም። ለማ እውነተኛ ነገርን ብታሳደው የሚፈጠር ነገር የለም። አጫሽ ናችሁ ቃሚ ናችሁ ምናምን ይላል። ዞር ስትል ድፍን አሜሪካው ምንድነው? ፕሮቴስታንት ነው። አውሮፓ አብዛኛው ፕሮቴስታንት ነው። አጫሽ ቃሚ ጠጪ ድራጎሳጅ የሽጎራ ሙቪ ምናምን የሚሰራው በሙሉ በእንጂ እና ካቶሊክ። ኦርቶዶክስ ግን ትሰደባለች። አይገርማችሁ? ሙሉ የምትሰደበው ኦርቶዶክስ እያንዳንዱ ነገር ያለው እነሱ እና መደሰት አለባችሁ፣ መበርታት አለባችሁ። እውነታውን ነው የምናገረው።
ስለዚህ አይወል ምን እፎይ ወንድ ከሆነ ከኢምራን አወያያቸው አላሉ። ኖ ሱሱን ይደግመዋል። አታስቡ። ሁሱ ነው ሱሱ አልተገለጸምን ይደግመዋል። ምን ችግር አለ? ይድገምላችሁ። ሁሱን ይደግምላል። አይዞ አስር የምትሉ ወንድ ከሆነ አላልክም እንትና ተሸልፏል ማለት ነው። ይኸውላችሁ እዚህ ጋር ሪከርድ አድርጉልኝ። ይሄን ነገር ስክሪንሻት አድርጉት። እፎይ ወንድ ከሆነ ኢምራንን አወያያቸው ማለት ሁሱ አፈርድ ጀግናችን ስትለው አልነበር እንዴ? ሁሱ አፈርድሜ ገብቷል በሉ። መጀመሪያ እመኗታ እመኗት። ሁሱን እፎይ አፈር ከድሜ ስላስገባብን ብላችሁ በቪዲዮ ስሩልኝ፣ እኔ አወራዋለሁ። እፎይ ሁሱን አፈር ከድሜ ስላበራህብን ስላልቻለ ከኢምራን ጋር ተወያይልን ብላችሁ ጠይቁ። እንግባባለን በሉ። ያስማማኛል። እሱም በደንብ ሰው በቪዲዮ በታላቁ እመኑ። ማመን ማለት ይሄ ነው። አያቸው አይደለ? እፎይ ወንድ ከሆነ ከኢምራን አወያቸው። ይሄ እውነተኛ ሁሱ መሸነፉን ማሳያ ነው። አንዳንዴ ሳያውቁ የሚያምኑ ብፁዓን ናቸው ይላል። መሸነፉን እዚህ ጋር አሳዩልን። ይኸው ሙስሊሞች ይሁ ሙስሊም ወንድምናቶች ይሁልኝ፣ ሁሱ አፈር ከድሜ በልቷል ይሁልኝ። እዚህ ጋር ሁሱ አፈር ከድሜ ስለበላ አምኖ መቀበሉ ነው። አሁን ከተቀበለ በኋላ ለምን አጠፋችሁ? ጻፉ እንጂ። አዎ ጻፉ፣ አዎ ጻፏት። ይኸው ለምስክር እንዲሆን ዮኒ ማኛ ቤት አልጻፍንም እንዳይ ነው። ሁሱን አፈር ከድሜ ስላስገባልን ኢምራን ደግሞ በሁለተኛ ደረጃ ይመጣል እያሉ አይ በነገራችን ላይ ቫኬሽን ላይ ነው እፎይ ቫኬሽን ላይ ልንገራችሁ ብዬ ቫኬሽን ላይ ነው። ድል ስላደረገ ቫኬሽን ላይ ቫኬሽን ላይ ሁሱን ሁሳስ ብሎት ሄዷል። ስለዚህ ይበቃሉ እያለሁ ከዚህ በላይ ጥሩ አይደለም ለጤናችሁ። ውሳስ ብሎልኛል አባቴ። ኢምራን ደግሞ በሚቀጥለው ትመጣለህ። አይዞ ትመጣለህ። አንተንም ደግሞ ይሄዳል። እንግዲህ እዮዳብ ጉቶ ጌም አለው። ሙስሊሞች ጊፍት ልቀቁለት። የኦርቶዶክስ ልጆች አይሰሟችሁም። ሁለት ጋር መሄድ የለም ብዬ ነው የማስበው። ግን ሙስሊሞች ያው የውሱ ጀለሶች ምናምን ከቻላችሁ ነው አበባ ነው ጋላክሲ ምናምን ላኩለት። ላኩለት። ይሄንን ነው የምለው። ያ ደሜን ማኛ ይፈልጋል በሉት። ደሜን ይሄንን ነው የምለው። ስለዚህ ሁሱ እንደተሸነፈ ራሳቸው ብለዋል። እንደምታዩት ከኢምራን ጋር ይግጠም ብለዋል። ሁሱ አፈር ከድሜ መግባቱን ራሳቸው ተናግረዋል። ኢምራንም እድሌን ልትሞክር ነው። ከዛ እዮዳብ ጉቶ ቤት ገብተህ ልታለቅስ ነው። እኔ ማንም ቤት ገብቶ ሲያለቅስ እፎይን አላየሁት። ማንም ቤት ገብቶ እፎይ ሲያለቅስ አላየው።